ስለዚህ ዛሬ በመጀመሪያ የምንመለከተው የክለች ፔዳል እንዴት አድርገን አጀስት እንደምናደርገው ይሆናል። እዚህ የክለች ፔዳል ላይ ሁለት አጀስት የምናደርጋቸው ነገሮች አሉ። የመጀመሪያው የክለች ፔዳል ሃይት ብለን የምንጠራው ነው። ያ ማለት ከመኪናችን ወለል በመኪናችን ውስጥ ፔዳል ካለበት ወለል ያለውን ከፍታ አጀስት የምናደርግበት ይሆናል ማለት ነው። ያ ነው የክለች ፔዳል ሃይት ብለን የምንጠራው። ሙሉ ፔዳሉ ከመሬቱ ተነስቶ ያለበት ወይም ደግሞ ፕረስ አናደርገው ያለው ከፍታ ምን ያክል እንደሆነ የምናይና አጀስትመንት የሚያስፈልገው ከሆነ አጀስት የምናደርግበት መንገድ ይሆናል ማለት ነው። ሁለተኛው ደግሞ ፍሪ ፕሌይ ብለን የምንጠራው ወይም ደግሞ እኛ የክለች ፔዳሉን ዲፕረስ ልናደርግ ስንል ያለምንም ስራ ሊንቀሳቀስበት የሚችለው ወይም ደግሞ በነፃነት የሚንቀሳቀስባት ፖይንት እሷን ፍሪ ፕሌይ ብለን ነው የምንጠራት። እሱን እንዴት አጀስት እንደምናደርግ ስለዚህ የመጀመሪያውን ስንመለከት ሃይቱን አጀስት ለማድረግ እዚህ ጋር 4 እና 5 ተብለው ሌብል የተደረጉትን መመልከት እንችላለን። ይሄ 4 ቁጥር ላይ ያለው አጀስቲንግ ቦልታችን ይሆናል ማለት ነው። ያ ማለት ይሄንን ፔዳል የሚገፋልንና ወደ ላይ እንዲወጣ የሚያደርግልን ፓርት ማለት ነው። ሌላኛው ደግሞ 5 ቁጥር ላይ ሎክነታችን ይኖራል ማለት ነው። የሎክነቱ ፐርፐዙ አጀስቲንግ ቦልቱ አጀስት ካደረግነው በኋላ ወይም ደግሞ ፔዳሉን እሱ ላይ ካስደገፈን በኋላ እዚች የአጀስቲንግ ቦልቱ ላይ ካስደገፍነው በኋላ መኪናውን እየነዳን ተመልሶ ወደ ነበረበት ቦታ ወይም ደግሞ ወደ ኋላ ሸሽቶ ያስተካከለውን ከፍታ እንዳይበላሽ ሎክ የምናደርግባት ነት ትሆናለች ማለት ነው። ስለዚህ የምንጀምረው ከሱ ይሆናል። እቺን ሎክነት እንፈታታለን። ያቺን ሎክነት ከፈታናት በኋላ የአጀስቲንግ ቦልታችን ነፃ ይወጣል። ያንን አጀስቲንግ ቦልት እያሰርነው በመጣን ቁጥር ይሄንን ፔዳል እዚህ ጋር የምንመለከተውን ፔዳል ምን እያደረገው ነው የሚያጣው? ወደ ውስጥ እየገፋው ይመጣል ማለት ነው። ስለዚህ ይሄንን ወደ ውስጥ እየገፋው መጣ ማለት ምን እያለ ነው? ወደ ወለሉ እየወረደ የሚመጣልን ይሆናል ማለት ነው። ከፍ ደግሞ እንዲል ከሆነ የፈለግነው ይህን እቺን አጀስቲንግ ቦልታችንን መፍታት ይሆናል ማለት ነው። እየፈታናት ስንመጣ ፔዳሉ ካለበት ቦታ ላይ ወደ ላይ የሚነሳ ይሆናል ማለት ነው። ይሄ ስፕሪንግ ሎድድ የሆነ ስለሆነ ፔዳላችን ያ ስፕሪንግ ይህንን የክለች ፔዳል እየገፋ ወደ ላይ የሚያወጣልን ይሆናል። ምንፈልገው ከፍታ ላይ ካደረስነው በኋላ ምናደርጋለን? የአጀስቲንግ ቦልቱን ሳንነካ ሎክነታችንን ከስር ማጥበቅ የምንጀምር ይሆናል። ሎክነታችን ከጠበቀ ይህንን የአጀስቲንግ ቦልታችን ያለበት ቦታ ላይ እንዲሆን ያደርግልናል ማለት ነው። ሁለተኛው አጀስትመንት የምንሰራው ደግሞ ፍሪ ፕሌይ ብለን የምንጠራው ነው። ይህንን አጀስትመንት የምንሰራው የክለች ማስተር ሲሊንደራችን ላይ ባለው ኮኔክቲንግ ሮድ ይሆናል ማለት ነው። እዚህ ጋር 2 ቁጥር እና 3 ቁጥር ተብለው የተሰየሙትን ብንመለከት 2 ቁጥር ላይ ሮዳችን አለ ከማስተር ሲሊንደራችን የሚወጣው ማለት ነው። ከዛ ደግሞ 3 ቁጥር ላይ ሎክ ነታችን ይኖራል ማለት ነው። ስለዚህ መጀመሪያ የምናደርገው ምንድነው? ሎክ ነታችንን እንፈቷለን፣ እናላቅቋለን። ሎክ ነታችን ነፃ ከወጣ በኋላ ወይም ደግሞ ሎክ ነታችን ከተፈታ በኋላ ይህንን ሮድ መጠምዘዝ ወይም ደግሞ ማሽከርከር ይሆናል ማለት ነው። ስለዚህ ካውንተር ክሎክዋይዝ እየፈታነው በመጣን ቁጥር ፍሪ ፕሌያችንን እየጨመርነው እንመጣለን። መልሰን ደግሞ ክሎክዋይዝ የምናዞረው ከሆነ ወይም ደግሞ እንደ ማሰር የምናዞረው ከሆነ ይህንን ኮኔክቲንግ ሮዳችንን ማለት ነው ምን እያለ ይመጣል? ፍሪ ፕሌው እየወረደ የሚመጣ ይሆናል ማለት ነው። ይህንን አጀስትመንት ስንሰራ አትሊስት ፔዳላችን ከ1 እስከ 2 ሴንቲሜትር ብቻ ነው እንዲንቀሳቀስ የምንፈልገው። ባለፈው ስንመለከት እንግዲህ ሊያጋጥሙን የሚችሉ ችግሮች ምን ናቸው ብለን የተመለከትናቸው 3 አሉ። ከዛ ውስጥ አሁን የአለመላቀቅ ወይም ደግሞ ክለች ድራግ ብለን የምንጠራውን ችግር ሊያጋጥመን የሚችለው አንደኛው ምክንያት በዚህ ሊሆን ይችላል ማለት ነው። ስለዚህ የፔዳላችን እንቅስቃሴ መስፋት ያልነው ይሄንን ነው። የክለቻችን ፍሪ ፕሌይ ከ2 ሴንቲሜትር በላይ ከሆነ ምን እያለ ነው የሚመጣው ማለት ነው? እኛ ለመርገጥ ወይም ደግሞ ይሄንን ክለች አክቲቬት ለማድረግ በምንሞክርበት ሰዓት ረጅም ርቀት ወይም ደግሞ ረጅም ዲስታንስ ያለምንም ስራ የሚወርድ ይሆናል። ሪተርን ቤሪንግ ብለን የምንጠራው ይሄንን ዲያፍራም መግፋት አቅም አይኖረውም ማለት ነው። ዲያፍራሙ ካልተገፋ ደግሞ የክለች ዲስካችን አይላቀቅም። ክለች ዲስካችን ካልተላቀቀ ደግሞ የሞተሩ ዙር ቀጥታ ለትራንስሚሽናችን ፊድ እያደረገ የሚቆይ ይሆናል ማለት ነው። ስለዚህ
የዚህ ችግር ካጋጠመን ወይም ደግሞ ክለች ድራግ ብለን የምንጠራው ችግር የሚያጋጥመን ከሆነ ይሄ የፔዳል እንቅስቃሴ መስፋት ወይም ደግሞ ፔዳል ፍሪ ፕሌይ ብለን የምንጠራውን የክለች ፔዳል ፍሪ ፕሌይ ከሚገባው በላይ ኤክሰሲቭ የሰፋ ስለሆነ ይሆናል ማለት ነው። ስለዚህ ይህንን አጀስት ለማድረግ ከፈለገን የምናስተካክለው እዚህ ጋር በምንመለከተው ፑሽ ሮዳችን ይሆናል ማለት ነው። የዚህ የማስተር ሲሊንደር ፑሽ ሮድ መሰረት ይሆናል። ስለዚህ የምንፈልገው ሃይት ላይ ያ ማለት ከ1 ሴንቲሜትር እስከ 2 ሴንቲሜትር ላይ እንደደረሰ አንድ እያዞርን ምንድነው የምናደርገውን ከፍታውን ለማወቅ ከዚህ ከፔዳሉ ካለበት እዚህ የፔዳሉ ካለበት እዚህ ጋር እዚህ ቀስቱ እንደሚያሳየን ማስመሪያ እዚህ ላይ እናስቀምጥና ያለበትን ምንም ነገር ፕረስ ሳናደርገው ሳንገፋው ያለበት ከፍታ ምን አክል እንደሆነ ከማስመሪያው ላይ እናነባለን። ያንን ይዛለን። ከዛ በኋላ በጣታችን በእግር ሳይሆን በጣታችን ይሄንን ፔዳል እንገፋዋለን። ፍሪ ፕሌይ ስለሆነ ምንም አይነት ፕሬሸር አይፈልግም። ላይክ በነፃነት ይሄ ፔዳል የሚንቀሳቀስበት ዲስታንስ ነው ፍሪ ፕሌይ ብለን የምንጠራው። ስለዚህ በጣታችን እዚህ ጋር በምንገፋበት ሰዓት ምን ማድረግ አለበት ማለት ነው? የተወሰነ ዲስታንስ ይወርዳል። የወረደውን ዲስታንስ እናይና ስንት ሴንቲሜትር ዝቅ እንዳለ ማየት ይሆናል ማለት ነው። ልክ መጠንከር ሲጀምር እናቆማለን። ፍሪ ፕሌይ የምንለው አክሽን ሳይወስድ ይሄ ፔዳል የሚንቀሳቀስበት ከፍታ ስለሆነ ማለት ነው። ስለዚህ እንገፋዋለን። የወረደውን አክል አይተን እንቆጥራለን፣ እናያለን። ማስመሪያችን ላይ 2 ሴንቲሜትር ከሆነ አሪፍ ቦታ ላይ ነው ያለው። 3፣ 4፣ 5 ሴንቲሜትር ድረስ የሚወርድ ከሆነ ግን ይሄ ኤክሰሲቭ የሆነ ፍሪ ፕሌይ ስላለው አጀስት ለማድረግ ምን እናደርጋለን? ሎክነታችንን እንፈታለን። ከዛ በኋላ ይቺን የማስተር ሲሊንደር ፑሽ ሮዱን ማድረግ ነው ክሎክዋይዝ ማዞር ይሆናል ማለት ነው። ለማጥበቅ ስንፈልግ ወይም ደግሞ ፍሪ ፕሌውን ለመቀነስ ስንፈልግ ክሎክዋይዝ ማዞር እንጀምራለን። ክሎክዋይዝ እያዞር ነው በመጣን ቁጥር ያቺ ፑሽ ሮድ ወደ ውስጥ እየገባች ትመጣለች። ከዛ መልሰን አስረን ቼክ እናደርጋለን ከፍታውን ትክክል በ2 ሳንቲም እና በ1 ሴንቲሜትር ርቀት ላይ ካለ ስራችንን ሰርተናል ወይም ደግሞ የዚህን ፍሪ ፕሌይ አጀስት ማድረግ ችለናል ማለት ነው። ከዚህ ቀደም በነበሩ ክፍሎች ስንመለከት እንግዲህ የክለች ዲስካችን ላይ ስላሉት ስፕሪንጎች ጥቅማቸው ምን እንደሆነ ፐርፐዛቸው ምን እንደሆነ አልተመለከትንም። ስለዚህ ዛሬ በዚህ ክፍል ምንመለከት ይሆናል ማለት ነው። እዚህ ላይ እንደምንመለከተው እንግዲህ እዚህ ምስል ላይ ወደ 5 የሚጠጉ ስፕሪንጎች እዚህ የክለች ዲስክ ላይ ተቀምጠው እናያለን። የነዚህ ፐርፐዝ ምንድነው? ኖርማሊ ስፕሪንጎች ቫይብሬሽንን ዳምፕ የማድረግ አቅም ስላላቸው ወይም ደግሞ የሚመጣውን ቫይብሬሽን የመያዝ አቅም ስላላቸው እዚህ የክለች ሲስተም ላይ ደግሞ ይሄ የክለች ዲስክ ከዋናው የሚመጣውን ወይም ደግሞ ከሞተር የሚመጣውን ዙር የሚቀበልልንና ወደ ኢንፑት ሻፍታችን የሚልክልን ክፍል ስለሆነ በማኑዋል ትራንስሚሽን ማለት ነው። ይህ ፓርት በጣም ከፍተኛ የሆነ ቫይብሬሽን የተጋለጠ ክፍል ነው። ስለዚህ ይህንን ሞሽን ወይም ደግሞ የሞተሩን ሞሽን ኢንጌጅ በሚያደርግበት ሰዓት ላይ እንግዲህ ተላቆ ከነበረበት ወይም ደግሞ ስቴሽነሪ ከነበረበት ቦታ በፕሬሸር ፕሌቱ አማካኝነት ከፍላይ ዊላችን ጋር በሚጋጭበት ጊዜ ወይም ደግሞ ከፍላይ ዊላችን ጋር በሚገናኝበት ጊዜ መመንጨቅ ይኖራል ማለት ወይም ደግሞ ይዞ ለመሄድ ወዲያው ጎትቶ ለመሄድ የሚኖር አንባላንስ የሆነ ፓወር ፎርስ ይኖራል። ስለዚህ ያንን ማኔጅ ለማድረግ ያንን ዳምፕ ለማድረግ እነዚህ ስፕሪንጎች ክለች ዲስካችን ላይ ይሰራሉ ማለት ነው። ስለዚህ እኛ የክለች ፔዳላችንን ቀስ እያለን ስናነሳ ከፍላይ ዊላችን ጋር ምን እያለ ነው? ቀስ እያለ ነው እየተነካካ የሚመጣው ማለት ነው። ስለዚህ ቀስ እያለ ከፎርሱ ጋር ይገናኛል። የመጀመሪያው ኮንታክት ላይ ፎርስ ይኖራል ወይም ደግሞ ጎትቶ ለመውሰድ የሚሞክር ፓወር ይኖራል። ያንን ፓወር ግን ኢንጌጅ ሲያደርግ ይሄ ሸራ ኢንጌጅ ሲያደርግ ቀጥታ ዙሩን የሚሰጠው ለስፕሪንግ ማለት ነው። ስለዚህ እዚህ ጋር 2 ክፍሎች ናቸው ያሉት። እነዚህ የክለች ዲስኮች 2 ክፍል ነው ያላቸው። የሸራው ሳይድ አለ፣ ከውጪ የምንመለከተው ሸራችን አለ። ከዛ ደግሞ መሃል ላይ ሀቡ ይኖራል ማለት ነው። ይህ ሀብ ከሸራው ጋር የተገናኘው ኢንጌጅ የሚያደርገው በስፕሪንጎቹ አማካኝነት ይሆናል ማለት ነው። ስለዚህ የመጀመሪያ ፎርስ የሚደርሰው ለዚህ ለሀቡ ሳይሆን መሃል ላይ ላለው ብረት እነዚህን ስፕሪንጎች ለያዘው ብረት ሳይሆን የሚደርሰው ለሸራው ነው። ያ ሸራ ያንን ፎርስ ወደ ማን ትራንስፈር ያደርጋል? ወደ ስፕሪንጎቹ ትራንስፈር ያደርጋል። እነዚህ ስፕሪንጎች ደግሞ በሚዞርበት ሰዓት ምንድነው የሚያደርጉት? መሸብሸብ ይጀምራሉ ማለት ነው። ስለዚህ ከተሸበሸቡ በኋላ ያንን ድንገተኛ የሆነ ፓወር ዳምፕ ካደረጉት ከያዙት በኋላ ለማን ይሰጡታል? እዚህ ጋር ላለው ለሀቢ የሚሰጥ ይሆናል።
ሀቡ ደግሞ ተቀብሎ ማን ማዞር ይጀምራል? የኢንፑት ሻፍታችንን ማሽከርከር ይጀምራል ማለት ነው። ስለዚህ ይሄንን ሰደን የሆነ ኢንጌጅመንት ዳምፕ ለማድረግ የሚጠቅሙን እነዚህ ስፕሪንጎች ይሆናሉ። አሁን ለምሳሌ ዳገት ላይ እዚህ ምስል ላይ እንደምንመለከተው ዳገት ላይ የሆነ መኪና ከሆነ ለመንቀሳቀስ ምን ያስፈልጋል? ባላንስ ማድረግ ያስፈልገናል ማለት ነው። አንዳንድ አሁን ለምሳሌ መኪኖቻችን ላይ ኖርማሊ እንደዚህም ዳገት ባይሆንና ሌቭል የሆነ ሰርፌስ ላይ እንኳን ሆኖ የክለች ፔዳላችንን ውርውር አድርገን የምንለቀው ከሆነ ወዲያው ኢንጂናችን ስቶል ያደርጋል ወይም ደግሞ የሚጠፋብን ይሆናል ማለት ነው። ያም የሆነው በመኪናው ክብደት ምክንያት ይሆናል ማለት ነው። ስለዚህ ልክ የክለች ፔዳላችንን እግራችንን በፍጥነት አነሳን ማለት ሙሉ የመኪናውን ሎድ ለማን እያስተላለፍን ነው? ለትራንስሚሽኑ እያስተላለፍን ነው ማለት ነው። ስለዚህ ከሞተሩ የሚመጣው ኃይል ከሞተሩ እየመጣ ያለውን ኃይል ምን ያደርገዋል? እንዲይዘው ያደርገዋል። ሞተሩን እንዳይንቀሳቀስ አንቆ የሚይዝበት ይሆናል ማለት ነው። ስለዚህ አንቆ የሚይዘው ከሆነ ምን አይልም፣ እነዛ ፒስተኖች በስርዓት ከፍና ዝቅ እያሉ ዙርን ዲሊቨር ለማድረግ በሚሞክሩበት ሰዓት ድንገተኛ ሎድ ስለሆነ የሚይዛቸው ሞተሩ ተርገፍግፎ የሚጠፋ ይሆናል ማለት ነው። ስለዚህ ያንን እንደዛ እንዳይፈጠር ሁልጊዜም ቢሆን ምንድነው የምናደርገው? የክለች ፔዳላችንን ቀስ እያልን እናነሳለን። በዛ ጊዜ ክለቻችን ባይት ሲያደርግ ምናደርጋለን? ቀስ ብለን የብሬካችንን ለቀን በአክሰለሬተር ፔዳል ይዘን የምንንቀሳቀስ ይሆናል ማለት ነው። ስለዚህ ተጨማሪ ጉልበት እንዲኖረው ነዳጅ እየሰጠ ነው። ቀስ እያልን እግራችንን ከክለች ላይ እናነሳለን። ወዲያው ግን የምናነሳበት ከሆነ ከክለች ላይ ወዲያው የምናነሳ ከሆነ ጉልበቱን ዲቨሎፕ እንዲያደርግ ለሞተሩ እድል ስላልሰጠ ነው፣ ነዳጅ ስላልሰጠ ነው ምን ያደርጋል? ቶሎ ብሎ ስቶል የሚያደርግብን ይሆናል ወይም ደግሞ ሞተሩ የሚጠፋ ይሆናል ማለት ነው። አሁን እዚህ ላይ እንደምንመለከተው ባላንስ አድርገን ነው መነሳት ያለብን ኦብቪየስሊ። ስለዚህ ምንድነው የምናደርገው? ብሬካችንንም ክለቻችንንም ይዘናል። ከዛ ብሬኩን እንደያዝን ክለቹን ቀስ እያልን እግራችንን ከክለች ፔዳል ላይ ማንሳት ስንጀምር የአርፒኤም ሜዠርመንታችንንም ማየት እንችላለን። በድምጹም ማወቅ እንችላለን። የሞተሩ ድምጽ መቀነስ ወይም ደግሞ መጥፋት ይጀምራል። አሁን ለምሳሌ 1000 አርፒኤም ላይ ከሆነ ራን ሲያደርግ የነበረው ልክ ክለቻችንን ቀስ እያልን በምናነሳበት ሰዓት ሚላል ድምጹን ይቀይራል። ፕላስ ደግሞ አርፒኤም ሪደራችን ዳሽቦርድ ላይ ያለው የአርፒኤም ሪደራችን ወረታች የሚወርድ ይሆናል ማለት ነው። ዝቅ ሲል እንመለከተዋለን። በዛ ሰዓት ያንን ባይት ማድረጉን ስናውቅ እግራችንን ከብሬክ ፔዳል ላይ ብናነሳ ራሱ ምን ይላል? ይሄ መኪና እንደቆመ ይቀራል ማለት ነው። እንደቆመ ይቀራል። ስለዚህ ብሬክን ሳንይዝ በክለች ብቻ ብሬክ አደረግን ማለት ነው። ብሬክ ማድረግ እንችላለን። ግን ደግሞ ከፍተኛ የሆነ ጉዳት አለው። እሱ ለምን መጥፎ እንደሆነ አሁን እንመለከታለን። ያንን ባላንስ በምንሰራበት ሰዓት ላይ እየተፈጠረ ያለው ምንድነው? አሁን ኖርማሊ በተለምዶኛ ባላንስ እንለዋለን እንጂ ባላንስ የሚያደርገው ምን እንደሆነ አብዛኞቻችን ኖቲስ የምናደርገው አይመስለኝም። ስለዚህ ባላንስ ስናደርግ መኪናችንን ባላንስ ስናደርግ ቀስ እያለን የክለች ፔዳሉን ወደ ላይ እያነሳን በመጣን ቁጥር እግራችንን ከክለች ፔዳሉ ላይ እያነሳን ስንመጣ የክለች ዲስካችን ከፍላይ ዊሉ ጋር መነካካት ይጀምራል ማለት ነው። መነካካት ይጀምራል። ልክ ያ ሲነካካ ያ ፎርስ ሞተሩ የክለች ፔዳላችንን የክለች ዲስካችንን እየነካበት ያለውን ፎርስ ከማን ጋር ባላንስ ያደርገዋል? አራቱም ጎማ ላይ ካለው ፎርስ ጋር እኩል ያደርገዋል ማለት ነው። ስለዚህ እኩል ስናደርገው ነው ያንን ነው ባላንስ ብለን የምንጠራው። እኩል ስናደርገው ወደኋላ መኪናው ተንሸራቶ እንዳይሄድ ምን እያደረገው ነው? የመኪናው ሞተር ወደፊት እንዲነሳ ወይም ደግሞ ወደፊት እንዲሄድ እየጎተተው እየሳበው ነው ማለት ነው። ስለዚህ እየሳበው ስለሆነ ያ ፎርስ ሞተሩ በክለቹ አማካኝነት ክለቹን እየመታ የሚይዝበት ኃይልና መኪናው ደግሞ ወደኋላ ሊሄድ ያሰበበት ወይም ደግሞ ሊንደረደርበት ያሰበው ጉልበት እኩል ሲሆን ያ ባላንስ ሲሆን ምን ያደርጋል? መኪናችን በክለች ብቻ የሚቆይ ይሆናል ማለት ነው። ረጅም ሰዓት ግን እንደዛ ይዘን በምንቆይ ከሆነ የክለች ሸራችን ወይም ደግሞ የክለች ዲስካችን ላይ ያለውን ሸራ በጠቅላላ በልተን የምንጨርስ ይሆናል ማለት። ስለዚህ እድሜውን ወዲያው ነው የምናሳጥረው።